ፋኖን ከአማራ ክልል ለማጥፋት እየሰራን ነው ተባለ። የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል አዲሱ መሐመድ በአማራ ክልል ስላለው ወቅታዊ የጸጥታ ሁኔታ አዲስ መግለጫ ሰጥተዋል። ጀነራሉ እንደተናገሩት በክልሉ የሚንቀሳቀሱና ጽንፈኛ ያሏቸውን የታጣቂ ኃይሎች እንቅስቃሴ ሙሉ በሙሉ በመግታት አስተማማኝና ቀጣይነት ያለው ሰላም ለማረጋገጥ የመከላከያ ሰራዊቱ ከክልሉ የጸጥታ መዋቅር ጋር በቅንጅት እየሰራ ይገኛል ብሏል። በቀጣይም ሰላምን በዘላቂነት ለመመለስ የህብረተሰቡ ተሳትፎ ተጠናክሮ መቀጠል እንዳለበት አዛዡ አሳስበዋል። ፋኖ ከአማራ ክልል ወዴት ይጠፋል? የትስ ይሄዳል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን በኮሜንት መጻፍ ትችላላችሁ። ሼር፣ ፎሎ፣ ኮፒ ሊንክ ማድረጋችሁ ፋኖን ከአማራ ክልል ለማጥፋት እየሰራ ነው ሲሉ ብርጋዴር ጀነራል አዲሱ መሐመድ ተናግረዋል። ከዚህ ቀደም ፋኖ ክዶናል፣ ህዝቡ ካልታገለው ሰላም አይመጣም በሚል መልእክታቸው የሚታወቁት ብርጋዴር ጀነራል አዲሱ መሐመድ ዛሬ ደግሞ ሌላ አነጋጋሪ ቃላትን ሰንዝረዋል ማለት ነው። የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል አዲሱ መሐመድ ጽንፈኛ በማለት የጠሯቸውን የፋኖ ታጣቂዎች ከክልሉ ለማጥፋት በቅንጅት እየሰራን ነው ሲሉ ተደምጠዋል። የሰራዊቱ አባላትም ግዳጃቸውን በብቃት እየተወጡ ነው ያሉት ጀነራሉ በቀጣይ በሚሰጡ ግዳጆች ላይ ጠላት ያሉትን ኃይሎች መደምሰስ እንደሚያስፈልግም ተናግረዋል። አክለውም በአማራ ክልል የሚንቀሳቀሰው ጽንፈኛ ኃይልን በማጽዳት አስተማማኝ ቀጣይነት ያለው ሰላም ለማረጋገጥ የክልሉ የጸጥታ ኃይልና የህብረተሰቡ ተሳትፎ ተጠናክሮ መቀጠል አለበት በማለት ትዕዛዝም አስተላልፈዋል። እናንተ በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ ኮመንት ላይ መጻፍ ትችላላችሁ። ፎሎ ያደረጋችሁ ቤተሰብ ሁኑ። እኔ በሌሎች ቪዲዮዎች ተመልሼ እመጣለሁ። ዳንኤል ክብረት፣ ያቺ የምትፈራት ቀን ስትደርስ ምላሽህ ምን ይሆን? ትናንት የተደረገውን የዳንኤል ክብረት አሳፋሪ የቤተ መንግሥት ተግባር ልንገራችሁ። ከዛ በፊት ግን ይህን ጉድ ዓለም ሁሉ ይሰማው ዘንድ ሁላችሁም ስክሪኑን ጫና አድርጋችሁ በመያዝ ከታች ላይ የሚመጡላችሁ ሰዎች በሙሉ ሴንድ በሉት። በሀገራችን ኢትዮጵያ ግማደ መስቀሉም ታቦተ ጽዮን እንዲሁም የንጉሥ ሰለሞን ቀለበት ሳይቀር አለ ተብሎ ይታመናል። እናም እነዚህና መሰል እጅግ ጥንታዊ ቅርሶቻችንን ታቦታትን የዩናይትድ አረብ ኤሚሬት ንጉሥ ሼህ ዘይድ ለአብይ አህመድ በየጊዜው የሚሰጠውን ረብጣ ዶላርና ስልጣኑን እንዲያስጠብቅ የሚያበረክትለትን ድሮንና የጦር መሳሪያ በምትኩ ጥንታዊ ገዳማትና ቤተ ክርስቲያንን፣ የቤተ መንግሥቱ የቀድሞ ነገሥታት ጌጣጌጦችን፣ ቅርሶቹ ሁሉ እየዘገነ ይወስዳል። አብይም በሀገሪቱ ውስጥ ያሉ ጥንታዊ ገዳማትን፣ ቤተ ክርስቲያናትን ሁሉ እያደነም እየዘረፈ ይሰጠዋል። ለዚህ ዝርፊያ ደግሞ ከፍተኛውን ድርሻ የሚወጣው ዳንኤል ክስረት ነው። ዳንኤል ክብረት ከቤተ ክርስቲያን ጋር ያለውን ቅርበት በመጠቀም ጥንታዊ ንዋየ ቅዱሳን የት እንደሚገኙ፣ ታቦታቱ ምን ውስጥ እንዳሉ እያጠና ጥቆማ የሚሰጥ እሱ እንደሆነ ካህናት ሳይቀሩ መስክረዋል። ከ500 ዓመት በላይ ታሪክ የነበራትን የአንጋር ቁስቋም ቤተ ክርስቲያን ትላንት ማታ ሙሉ በሙሉ በአገዛዙ ወታደሮች ተዘርፋ መቃጠሏ ተነግሯል። የብልጽግና ወታደሮች ቤተ ክርስቲያኗን ሰብሮ በመግባት ሙሉ ንዋየ ቅዱሳን መዝረፋቸው የተረጋገጠ ሲሆን የድሮ ብራናዎችን፣ የወርቅ ጽዋዎችን፣ መጽሐፍትን፣ ጽላቶችን ጭምር እየዘረፉ የአካባቢ ማህበረሰብ ገልጿል። ወታደሮቹ መያዝ የሚችሉትን ሲይዙ መሸከም ያልቻላቸውን ንዋየ ቅድሳት ደግሞ እያወጡ ሙሉ በሙሉ እንዳቃጠሉ የዓይን እማኞቹ ከቦታው አረጋግጠዋል። ይህቺ ጥንታዊት የአንጋር ቤተ ክርስቲያን ገዳም ከሆነች ከ20 ዓመታት በላይ እንደሆናት ይናገራሉ የዓይን እማኞቹ። ብዙ ጠበብት፣ ብዙ ሊቃውንት አስተምራ ያወጣች ቤተ ክርስቲያን ነበረች ብለዋል። በውስጧም ከ10 በላይ ጽላቶች በገዳም ውስጥ ነበሩ። እነዚህ ጽላቶች አሁን የሉም፣ ይዟቸው ሂደዋል። ይህች ቤተ ክርስቲያን በጣሊያን ጊዜ እንኳን ተሞክራ ልትቃጠል ያልቻለች ቤተ ክርስቲያን መሆኗን ነው የአካባቢ ምዕመናን ያረጋገጡት። ዳንኤል ክብረት፣ ያቺ የምትፈራት ቀን ስትደርስ ምላሽህ ምን ይሆን? አንደኛውና ትልቁ ችግራችን ብልጽግናን ደጋግሞ መናቅ ነው። ደጋግመ ስትንቅ ደግሞ መንታ መንታውን ነው እንትን የሚያስብል ታውቃላችሁ። በሚሊተሪም ቢሆን 8-7 ዓመት ከቲዲኤፍ ጋር ገጥመው፣ ከፋኖ ጋር ገጥመው፣ ከወላ ጋር ገጥመውም እኮ ሰርቫይቭ አድርገዋል። ስንት ዓመት ነው? ብልጽግና 1 ሳምንትም 1 ዓመትም አይቆይም እየተባለ 8ኛ ዓመት ቆይቷል። በሚሊተሪም ቢሆን እንዲሁ ዝም ብሎ ነቅነቅ የምትጥለው
አይደለም። ወደዚህ ምርጫም አይደርስም ተብሎ የታሰበም አለ። እንደዛ የገመገሙ ሰዎች ስላሉ ከምርጫ በፊት ያሉ ከምርጫ በፊት ምንም እንዳልሆነና ምንም እንደማይሆንም ታወቀ። ዛሬና የዛሬን 5 ዓመት ነው ሳወዳደር ኮንሶሊዴት እያደረገ የሚሄድ ነው እንጂ እየተዳከመ የሚሄድ ደብረጽዮን የዓለም ጅልጥ ነው። ልንገራችሁ አንድ ጉዳይ ምንድነው? ለምንድነው ሰላም አትፈጥረም እንደዚህ ምናምን ብሎ ሲጠይቁት እኔ አላማዬ ቲፒኤልኤፍን ማጋለጥ ነበር፣ ግን በቃ እነዚህ ኩሬታ ምናምን ብዬ ድራማ ሰርቼ ዓለም ላይ ኤክስፖዝ ላደርጋቸው ነበር፣ ሐሳቤ ተሳክቶልኛል ነው ያላቸው። ይሄ ዓለም ይሄ አሰላ ነው። ይሄ ምንም በቃ አጎዛ ነው። ይሄ አይሶርት ጋር ምን እንደዚህ አይነት 50 ዓመት ሙሉ ታግሎ 50 ዓመት የታገለበት እገሌ ዲክታተር ነው። ከሱ በላይ ዲክታተር አለ እንዴ? ከሱ በላይ ዲክታተር የትግራይ ጊዜያዊ መንግስት ጌታቸው ላይ እንደዚህ እያሰረ ስንት ነገር እያደረገ መጨረሻ ላይ ጌታቸው ላይ ትንሽ ያደርግበት የነበር ተንኮለኛ ተኝቶ ማሰብ የሚችል ብዬ መጀመሪያ ገለጽኩት እኔ ነኝ። ተኝቶ ተንኮል የሚያስብ ሰው ተኝቶ ስለ ልጆቹ ያስባል፣ ስለ ሚስቱ ያስባል፣ ስለ ፍቅረኛ ያስባል፣ ወይ ስለ ድሮ የልጅነት ታሪኩ ምናምን ወላጆቹ ያስባል እንጂ ስለ ተንኮል ብቻ የሚያስብ ሰው ደብረጽዮን ትግራይ አንድ ሰው አላት ብያለሁ። እሱ ሰው ለምን አልተወጉኝም ለምን አልተቆሱብኝም ብሎ እንዲህ እብድብድ ይጫወታል። ህወሓት በአንድ ጉዳይ በጣም እርግጠኛ ነበረች። የፌዴራል መንግስት ኢሚዲየት የሆነ ጥቃት ይፈጽምብኛል ብላ ነበር ያሰበችው ምክር ቤት ስትመልስ። ፌዴራል መንግስቱ ደግሞ በጣም በብልሃት ስትራቴጂካል በሆነ መንገድ እየተንቀሳቀሰ ነው። ህወሓት በገመተችው አልገኝ ብሏት ነው እንደዚህ የምትይዘው የምትጨብጠው ያጣችሁ። ህወሓት በጣም ተገማች ናት። ፌዴራል መንግስቱ ደግሞ በፍጹም አይገመትም። በጣም በሚያስገርም ብልሃት ነው እየረታ እያሸነፈ ኢትዮጵያን አሸናፊ የሚያደርገውን ስራ እየሰራ ያለውና ህወሓትና አዛዦቿን እብድብድ እያጫወታቸው ያለው ጉዳይ ይህ ነው። የአሜሪካን መንግስት በህወሓት ባለስልጣኖች ላይ የወሰደውን እርምጃ እና ውሳኔ ተከትሎ ህወሓት መግለጫና ማብራሪያ ሰጥቷል። ይህም መግለጫ 2 ፔጆች ሲኖሩት እነሱንም ወደ እናንተ አደረስ። በዚህ መግለጫው ላይ እንደተናገረው ከሆነ የአሜሪካን መንግስት ሰላም እንዲፈጠር የሚያደርገውን ጥረት አፕሪሺየት እንደሚያደርግ ወይ እንደሚያበረታታና እንደሚያደርግ ተናግረው፣ ነገር ግን የአሜሪካን መንግስት በህወሓት ባለስልጣኖች ላይ የወሰነው የቪዛ ክልከላ ኢንኮምፕሊት እና ኢምባላንስ ናቸው ሲል ተናግሯል። ወይም ያላለቀና ሚዛናዊ ያልሆነ ውሳኔ የወሰነ የአሜሪካ መንግስት ሲል ተናግሯል። ህወሓትም የኢትዮጵያ መንግስትን ተጠያቂ ያደረገ ሲሆን በ2022 እንደ ፈረንጆቹ አቆጣጠር የተፈረመውን የፕሪቶሪያ ህግ ሙሉ ለሙሉ መንግስት ተግባራዊ አላደረገም ሲል ተናግሯል። ቲፒኤልኤፍም ሰላም እንዲወርድና ሰላም እንዲሆን መተግበር ያስፈልጋቸዋል ብሎ እንግዲህ የተለያዩ 5 ፖይንቶችን ጠቅሷል። ከላይ እንደምትመለከቱት በአንድ ቁጥር ላይም የተቀመጠው የኢትዮጵያ መንግስት ሙሉ ለሙሉ የፕሪቶሪያን ስምምነት ተግባራዊ እንዲያደርግ ጠይቋል። በዚህ ውስጥ መንግስታዊ የሆኑ ክፍያዎች እንዲከፈለን፣ የባንኪንግ ሰርቪስ እንዲቀጥል፣ የነዳጅ አቅርቦትም እንዲቀጥልና የተለያዩ ሰብአዊ እርዳታዎችም እንዲሰጡን ጥያቄ አቅርቧል። በተጨማሪም በሁለተኛነት ላይ ያስቀመጠው የጊዜ ገደብ ያለው የተፈናቀሉ ማህበረሰቦች ወደ ቦታቸው እንዲመለሱ ሲል ጠይቋል። በሶስተኛነት ላይ ያስቀመጠው ደግሞ በትግራይ ክልል ውስጥ የሚገኙ ከፌዴራሉ መንግስት ኃይሎች ውጪ የሚገኙ ሌሎች ታጣቂ ኃይሎች በፍጥነት ለቀው እንዲወጡ የሚልም አስቀምጧል። በአራተኛነት ላይ ደግሞ ያስቀመጠው የፌዴራል መንግስቱ የቲፒኤልኤፍን ህጋዊ የሆነ እውቅና እንዲመልስለት፣ ፖለቲካል ስልጣኑ እንዲመልስለት እውቅና እንዲሰጠው እንግዲህ ጥያቄን አስቀምጧል። በአምስተኛነትና በመጨረሻው ላይ ደግሞ ያስቀመጠው ህጋዊ የሆነ ተጠያቂነት እንዲሰፍን ጥያቄን አቅርቧል። ማለትም በዚህ ጦርነት ምክንያት ህይወታቸውን ለጠፋ ሰዎች ተጠያቂነት ሊኖር ይገባል የሚለውን እንግዲህ አምስተኛ ላይ አስቀምጧል። እነዚህም ዋና 5 ፖይንቶች ከተሟሉ ለሰላም ዝግጁ ነኝ ሲል እንግዲህ ቲፒኤልኤፍ በአሁኑ ሰዓት ለአሜሪካ መንግስት መልስ ሰጥቷል። ታዲያ እንደሚታወቀው የኢትዮጵያ ፌዴራል መንግስትም ሆነ የአሜሪካ መንግስት ለዚህ ሰላም መደፍረስ ተጠያቂ ያደረገው ህወሓትን ወይም ቲፒኤልኤፍ ነው። ሰላም ለሀገራችን፣ ሰላም ለዓለማችን ይሁን። ብሩክ መልካም ቀን ይሁንላችሁ። ትግራይ ክልል ጦርነቱ አይቀሬ መሆኑን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ቻንተም ሃውስ ላይ በተዘጋጀው መድረክ ላይ ይፋ አድርገዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንደገለጹት ከሆነ ህወሓት የፕሪቶሪያውን ስምምነት በመጣስ የተለያዩ ታጣቂዎችን ከቦታ ቦታ እያንቀሳቀሰ እንዲሁም ደግሞ ትጥቅ መፍታት ሲገባው ተጨማሪ ትጥቆችን እየታጠቀ መሆኑን በመግለጽ
እያደረጋቸው የሚገኙ ትንኮሳዎችን መነሻ በማድረግ ሁለተኛ ዙር ጦርነት ሊከሰት እንደሚችልም ገልጸዋል። ከዚህም በተጨማሪ ዶክተር ጌዲዮን ጢሞቴዎስ የኢትዮጵያን የባህር በር ጥያቄ ጂኦፖለቲካዊ ፉክክር ወይም ደግሞ ጂኦፖለቲካዊ ውጥረት ሳይሆን የኢትዮጵያ መሰረታዊ ጥያቄ እንደሆነና የታሪክና የሕግ ባለቤትነት ጥያቄ እንጂ ኢትዮጵያ ሌሎችን አስገድዳ የምትወስደው አለመሆኑን በለንደን በተካሄደው የቻንተም መድረክ ላይ ይፋ አድርገው ገልጸዋል። ህወሓት አሁን ላይ እያደረገ ባለው እንቅስቃሴ ከፍተኛ የሚባል የኢኮኖሚ ኪሳራ በክልሉ እየተከሰተ ሲሆን ባላማጣ አንዳንድ አካባቢዎች ላይም በሌሎችም አካባቢዎች ላይ ለመምህራን ጨምሮ ሌሎች የሙያ ባለሙያዎችም የደሞዝ ጉዳያቸው ጥያቄ መልክ ገብቷል። ባለፉት ጊዜያት ላይ ደሞዝ እንዳልተከፈላቸውና ከፍተኛ በሚባል የኢኮኖሚ ችግር ውስጥ መኖራቸውንም የተለያዩ ምንጮችም እየገለጹ ነው። መምህራኖቹም እንግዲህ በኢንቦክስ እያደረሱ ይገኛሉ። ስለዚህ ህወሓት እያደረገ ባለው እንቅስቃሴ ምሁራንን የማጥፋት እርምጃም እየወሰደ መሆኑን ዓለም አቀፉ ማህበረሰብ ሊረዳው እንደሚገባና ወደ ጦርነት ከመገባቱ በፊት የፌዴራል መንግስቱ እርምጃ እንዲወስድ ጭምር ጥሪ እየቀረበ ይገኛል። እናንተ አካውንቴን ኮፒ ሊንክ አድርጉ ባይ